حي على الفلاح. ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ነቢይና ወአላ አሊሂ ወአስሐቢሂ ወመን ዋላ ፈሰላሙላሂ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ሙስሊማት እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁም ሰላም ብያለሁ። ኢንሻአላህ ዛሬ የምንመለከተው ኢየሱስ እውን የባህሪ አምላክ ነውን የሚል ነው። ምን ማለት ነው የባህሪ አምላክ ማለት? የባህሪ አምላክ ማለት በራሱ ጌትነት ያለው ከሌላ ያላገኘ በጌትነቱ ላይ ባርነት የሌለበት ባሪያ ያለው እንጂ እሱ ባሪያ ያልሆነ ማለት ነው ትርጉሙ ማለት ነው። ስለዚህ ይሄንን እንመለከታለን ማለት ነው። መጀመሪያ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ኢየሱስ መልሶ እንዲህ አለ፣ ከትእዛዛት ሁሉ ፊተኛው ትእዛዝ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ይላል። ከዘዳግም 6:4 ላይ ነው የተጠቀሰው። አምላካችን ያህዌ አንድ ያህዌ ነው የሚለውን ነው የተጠቀመበት። ዮዴሄ ዋውሄ ብሎ የሚጠቀምበትን ወይም ደግሞ ያሃዋሃ የሚለውን ነገር ምንድን ያደረጉት ቴትራግራማትን ስለማይነበብ አዶናይ በሚል ነገር አይሁዶች ሲጠቀሙ የግሪክ ሰብትጀንትና የአዲስ ኪዳን ግሪክ ኮይኔ ላይ ኩሪዮስ እያሉ ነው ያስቀመጡት ማለት ነው፣ ያህዌ የሚለው ማለት ነው። ነገር ግን የሚገርማችሁ የአረብኛው የሚለው ቃል ረብ ነው የሚለው። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ ኢየሱስ ሲል እንዲሁ ነኝና ያለበት ቦታ ላይ ጌታ ለሚለው የአረብኛውን ቃል ያስቀመጡት አረብ ክርስቲያኖች ሰይድ የሚለውን ነው። ራሱ ሰይድ ምንድን ነው? ማዕረግን ለማሳየት የሚገባ ጌትነት ነው ራሱ። ልክ ለምሳሌ ኦሪት ዘፍጥረት ምዕራፍ 27 ቁጥር 37 ላይ ይስሐቅም መለሰ ኤሳውን እነሆ ጌታ አደረግኩት አለው ይላል። ይስሐቅም መለሰ ኤሳውን ጌታ አደረግኩት። ያዕቆብ በኤሳው ላይ ጌታ ያደረገው ማን ነው? ይስሐቅ ነው። ስለዚህ ጌትነት በመደረግ ላይ ከመጣ ስልጣንና ሹመትን እልቅናና ማዕረግን ያሳያል ማለት ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ አምላክ በግብፅ ምድር ሁሉ ላይ ጌታ አደረገኛል። ጌታ አደረገኝ ሲል የዓለማቱ ጌታ አደረገኝ ማለቱ አይደለም። በጸጋና በስጦታ ያገኘው ነገር እንጂ የባህር ጌትነት አይደለም። በፍጹም አያሳይም ማለት ነው። በራሱ የተብቃቃ ማለት አይደለም። ራሱ የባህሪ ገንዘቡ የሆነ ማለት አይደለም። ዮሴፍ ምን አለ? አምላክ በግብፅ ምድር ሁሉ ላይ ጌታ አደረገኛል ዘፍጥረት 45:9 ላይ ማለት ነው። ስለዚህ ጌትነቱ መነሻ ያለው ጅማሮ አለው፣ በመደረግ ላይ የተመሰረተ ነው። በተመሳሳይም የኢየሱስ ጌትነት መነሻና ጅማሮ አለው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስን አምላክ ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። አማርኛው እግዚአብሔር ነው የሚለው፣ እንግሊዝኛው ጋር ነው የሚለው፣ ግሪከኛው ደግሞ ቴዎስ ነው። ቴዎስ ወይም አንዱ አምላክ ኢየሱስም ምን አደረገው? ጌታም ክርስቶስም እንዳደረገው ወቃል። እዚህ አንቀጽ ላይ አምላክ ባለቤት ሲሆን ኢየሱስ ደግሞ ተሳቢ ነው። በባለቤትና በተሳቢ መካከል ደግሞ እንዳደረገው የሚል ተሻጋሪ ግስ አለ። ስለዚህ ጌታ አድራጊ አንዱ አምላክና ጌታ ተደራጊው ኢየሱስ ሁለት የተለያዩ ማንነትና ምንነት ናቸው ማለት ነው። አምላክ ኢየሱስን ጌታ ካደረገው የኢየሱስ ጌትነት መነሻ ያለው ስለሆነ ጌታ ከመደረጉ በፊት በባዶነት ስለሚቀደም ጌትነቱ ስልጣንና ሹመትን ወይም እልቅናና ማዕረግን ያሳያል ማለት ነው። እንደ ባይብሉ ከሄድን እኮ አምላክ ጌታን አስነሳው ይላል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ እግዚአብሔር ጌታን እንዳስነሳ ይላል። አማርኛው ነው እንደዛ የሚለው፣ እንግሊዝኛው ጋር ነው የሚለው፣ ግሪከኛው ቴዎስ ነው። ቴዎስ ኩሪዮስን ምን አለው? አስነሳው። ኩሪዮን ማለት ተሳቢ ነው ራሱ ኖርማል። ኢየሱስ ጌትነቱ መሸነሻ ካለው ራሱ ጌታዬ ብሎ የሚጠራው ጌታ ካለው ለጌታው ባሪያ ከሆነና ጌታ ካመለከ የባህሪ ጌትነት በፍጹም አይደለም ማለት ነው። ይህንን ነው የምንረዳው። በብሉይ ኪዳንም ብንመለከተው አዶን ማለት ጌታ ማለት ነው ራሱ። አዶኒም ማለት ደግሞ የአዶን ብዙ ቁጥር ሲሆን ለፕሉራል ኦፍ አምፕሊቲዩድ ወይም ለፕሉራል ኦፍ መልቲቲዩድ ይጠቀምበታል። አዶኒም ማለት ምንድን ነው? ጌታ የሚለውን ለማዕረግ የሚጠቀምበታል። አንደኛ ነገር ማን ነው? ለብዜት የሚጠቀምበታል። ለሌላ ደግሞ ለግነትም ይጠቀምበታል ማለት ነው። የአዶን ደግሞ ጄኔቲቭ ፎርም ወይም ደግሞ አገናዛቢ ጌታዬ ለማለት ስትፈልጉ አዶኒ ትላላችሁ ማለት ነው። አዶኒ ማለት አዶናይ ለሚለው ምንጠቀምበት ነው። አዶኒ የምንለው ነገር ጌታዬ ብለን የምንለው ነገር ነው። አዶናይ ሲሆን ደግሞ በግነትም በብዜትም ይመጣል፣ ግን ጌታዬ ማለት ነው ልዩነታቸው ማለት ነው። ስለዚህ ነቢያት አንዱን አምላክ ጌታዬ ለማለት ሲፈልጉ አዶናይ እያሉ ነው የሚጠቀሙበት። መዝሙረ ዳዊት ምዕራፍ 16 ቁጥር 2 ላይ ያህዌም አንተ ጌታዬ ነህ አልኩት አለ። መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይ ጌታዬ
በቀኝ ነገሥታትን በቁጣ ቀን ይቀጠቀጣቸዋል አለ። ጌታ የተባለው ማን ነው? አብ። በቀኝ የተባለ በሁለተኛው መደብ ዳዊት እያናገረ ያለው በምንድነው? በትንቢት መነጽር በመንፈስ ቅዱስ ሆኖ ወልድን። ስለዚህ ጌታ የሚለው አዶናይ የሚለው ለአብ ለብቻው ራሱ ፕሉራል ኦፍ አምፕሊቲዩድ ሆኖ ገብቷል ማለት ነው። ስለዚህ አብ ሁል ጊዜ ጌታዬ ለሚባልበት የሚገባው አዶናይ 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 እያለ ነው የሚጠቀምበት። ኦሪት ዘፍጥረት ምዕራፍ 18 ቁጥር 12 ላይ ሳራም በልቧ እንዲህ ስትል ሳቀች አለ። ካረጀው በኋላ በእውነት ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል አለች። ማንን ነው ጌታዬ ሳራ ያለችው ሲባል ማንን ነው ስንል ግልጽ ነው። ባሏን አብርሃምን ነው ሳራ ጌታዬ ያለችው። ጌታዬ የሚለው የተጠቀመበት ቃል ምንድን ነው? አዶኒ የሚለው ነው። ኦሪት ዘፍጥረት ምዕራፍ 24 ቁጥር 35 ላይ ኤሌዘር የሚባለው የደማስቆ ሰው የአብርሃም ባሪያ ምን አለ? ያህዌ አለ ጌታዬን እጅግ ባረከው አለ። ተመልከቱ እንግዲህ ያህዌ ጌታዬን እጅግ ባረከዋል። ጌታዬ ለሚልበት የተጠቀመው ቃል አዶኒ ነው። የግሪክ ሰብስቲቱት ደግሞ ጌታ ጌታዬን እጅግ ባረከው ይል። የትኛው ጌታ? አንዱ ጌታ ያህዌ የተባለው አዶናይ የተባለው የዓለማቱ ጌታ ጌታዬን የማዕረግ ያለውን ጌታ እጅግ ባረከዋል። በተመሳሳይ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያህዌ ጌታዬን ጠላቶች ለእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ይነጋገሩ ነበረ። ያህዌ ጌታዬን ምን አለው? ጠላቶች የእግር መረገጫ እስካደርስ ድረስ በቀኜ ተቀመጥ አለው ብሎ በሁለተኛ መደብ የሚያናገረው ማንነትና ምንነት ነበር ማለት ነው። ያህዌ ሌላ ነው፣ ዳዊት ጌታዬ ያለው ደግሞ ሌላ ነው። ጌታዬ ለሚልበት የዕብራይስጥ ቃል አሁንም ዳዊት የተጠቀመበት ቃል አዶኒ ነው። አዶናይ አይደለም ራሱ አዶኒ አዶኒ። ልክ መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይ ጌታዬ ወይም 6 ላይ ጌታዬ በቀኝ ነገሥታትን በቁጣ ቀን ይቀጠቅጣቸዋል ለሚልበት ቃል ለያህዌ ሲሆን ለአብ ሲሆን አዶናይ እያለ ነው የሚጠቀምበት። ለኢየሱስ ሲሆን ግን ምን አለው? አዶኒ ያህዌ አዶኒን ጠላቶች ለእግር መረገጫ እስካደርስ በቀኝ የተቀመጠ አለው ይላል። ለዛ ነው ማርቆስ ወንጌል ምዕራፍ 12 ቁጥር 30 ላይ ዳዊት ራሱ በመንፈስ ቅዱስ እንዲህ አለ፣ ጌታ ጌታዬን ጠላቶች የእግር መረገጫ እስካደርስ ድረስ በቀኝ የተቀመጠ አለው ይላል። ተመልከቱ። አሁን ያኔ አላለውም፣ በዳዊት ዘመን አላለውም። ግን ምንድነው ዳዊት በመንፈስ ቅዱስ ሆኖ ነው የሚናገረው ማለት ነው። ያኔም ኢየሱስ አልተወለደም። ስለዚህ ያኔም ጌታ አልነበረም ራሱ ኖርማሊ። ለምን ሐዋርያት ሥራ 2:36 ላይ ጌታ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ እያለ ይናገራል ማለት ነው። ምክንያቱም እዛው ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 34 ላይ ጌታ ጌታዬን ጠላቶች የእግር መረገጫ ድረስ እስካደርግልህ ድረስ በቀኝ የተቀመጠ አለው ይላል። ስለዚህ ጌታ የሚለው ቃል ጌታ ያለው ቃል ምንድነው? አዶኒ ነው፣ ማዕረግን ነው የሚያሳየው። ያለበትም ደግሞ በመንፈስ ቅዱስ ነው፣ ራሱ ትንቢት ነው። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ስለዚህ ዳዊትም በመንፈስ ቅዱስ ተነድቶ ነው ያየው ያንን ነገር ማለት ነው። ጌታ ጌታዬን ጠላቶች የእግር መረገጫ እስካደርስ ድረስ በቀኝ የተቀመጣል። በምን? በመንፈስ ቅዱስ ይላል። ስለዚህ በመንፈስ ቅዱስ ሆኖ ካለው ያኔ አብ ወልድን በቀኝ የተቀመጣል አለው። መቼም አላረገም ያኔ ራሱ ኖርማሊ ማለት ነው። አንዱ አምላክ ኢየሱስን በቀኝ የተቀመጠ ያለው ኢየሱስ ካረገ በኋላ ከሆነ ትንቢት ነው ማለት ነው። ያህዌ መሲሁን በቀኝ የተቀመጠ ብሎ ካናገረው መሲሁ ያህዌና መሲሁ ያህዌ ሳይሆን የያህዌ ነው ማለት ነው። ያህዌ አንድ አምላክ ነው። ያህዌና መሲሁ ደግሞ ሁለት የተለያዩ ማንነትና ምንነት ናቸው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነውና አለ። ከዛስ መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ የምድር ነገሥታት ተነሱ አለቆችም በያህዌና በመሲሁ ላይ ተማከሯል። ምን ሲሉ? ማሰሪያቸውን እንበጥስ አሉ ይላል። ማሰሪያቸውን የሁለቱ ማለት ነው። አያችሁ፣ ማሰሪያውን ሲያው ማሰሪያቸውን እንበጥስ ማሰሪያቸውን ይላል። የምድር ነገሥታት ሲነሱ በማና በያህዌ በአንዱ አምላክና በመሲሁ መካከል ማለት ነው። በመሲሁ መካከል ተማከሩ። ምን አሉ? ማሰሪያቸውን እንበጥስ አለ። በዕብራይስጥ ማለት እና በሚል አያያዥ መስተጻምር ሁለት የተለያየ ምንነት እንደሆኑ በቅጡ ያስረዳል ማለት ነው። ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ሲናገር እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ ይላል። ይሄ አንድ ጌታ የተባለው ያህዌ ነው ራሱ ኖርማሊ። ሐዋርያት ሥራ ምዕራፍ 2 ቁጥር 34 ላይ ጌታ ጌታዬን ጠላቶች የእግር መረገጫ እስካደርስ በቀኝ ተቀመጣለሁ ይላል። ሐዋርያት ሥራ ምዕራፍ 4 ቁጥር 26 ላይ የምድር ነገሥታት ተነሱ አለቆችም
በጌታ እና በተቀባው ላይ አብረው ተከማቹ ይላል። ለዛ ነው ይህን ችግር ለመቅረፍ አንዳንድ የአዲሱ ኪንግደም ቨርሽን ላይ ለአብ በአብይ ፊደል ሎርድ ብለው በካፒታል ሌተር ያደርጉለታል። ለኢየሱስ ደግሞ በስሞል ሌተር ወይም ደግሞ በንዑስ ፊደል ሎርድ ብለው ያስቀምጡታል ራሱ ማለት ነው። ማርቆስ ወንጌል 12:29ን ሐዋርያ ሥራ 2:36ን ይዩት። ለአብ ሲሆን ሎርድ የሚለው በትልቁ ያደርጉታል በካፒታል ሌተር ሙሉ ማለት ነው። ለኢየሱስ ሲሆን ደግሞ የመጀመሪያው ካፒታል ሌተር ይሆንና ሌሎቹ ደግሞ ስሞል ሌተር ያደርጋል። ስለዚህ ምንድነው ትርጉሙ? ትልቁ ጌታ ትንሹን ጌታ ምን አለው? በቀኝ የተቀመጠ አለው ማለት ነው። ምን ማለት ነው? ልክ አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት ይላል። ጌታ እያለች ታዘዘችለት ይላል። ስለዚህ ጌታ ስትል ኩሪዮስ የሚለው ቃል ሳራ አብርሃምን ጌታ ስትለው የዓለማቱ ጌታ ነው እያለች ነው እንዴ? ያ ሰማይና ምድርን በመካከላቸው የፈጠረ ዓለማትን የሚያስተናብረው ጌታ ነው ማለት ነው እንዴ? አይደለም። ራሱ ኖርማሊ ማዕረግን ነው የሚያሳየው፣ ክብርን ነው የሚያሳየው፣ እልቅናን ነው፣ ሹመትን ነው፣ ስልጣንን ነው የሚያሳየው። ኢሳይያስ ምዕራፍ 48 ቁጥር 16 ላይ ያለውን ብዙ ጊዜ ክርስቲያኖች ለኢየሱስ ይጠቀሙበታል። ጌታዬ ያህዌን በመንፈሱ ልኮኛልና የሚለው ማለት ነው። ኦኬ እንሂድ። ጌታ እግዚአብሔር በመንፈሱ ልኮኛል ነው የሚለው አማርኛው። ጌታ እግዚአብሔርና መንፈሱ ልከውኛል ነው የሚለው። ልከውኛል ሳይሆን ሸላሃኒ ማለት ልኮኛል ነው ራሱ ትርጉሙ። ጌታዬ ነው አዶናይ ነው የሚለው ራሱ። አዶናይ ያህዌ በመንፈሱ ልኮኛል አለ። አዶናይ ማለት ጌታዬ ማለት ከሆነ ኢየሱስ ያህዌን ጌታዬ ካለው ጌትነቱ የጸጋ ነው ማለት ነው። ኢየሱስ ራሱ ምን አለው? ጌታ አለው ማለት ነው። በነገራችን ላይ የሥላሴ አማንያን ኢሳይያስ 48:16 ስለ ኢየሱስ ነው ስለሚሉ ባመጣሽው ዳኛ ተወኝ እስረኛ የሚለውን አገርኛ ብሂል ይዘን እንጂ ለመሞገት እንጂ ጌታዬ ያህዌ በመንፈሱ ልኮኛል የሚለው ኢሳይያስ ነው። ታርገም ዮናታን ኢሳይያስ 48:16 ላይ ነብዩም አለ ነው የሚለው ራሱ። ነብዩ ምን አለ? አሁንም ጌታ አምላክ በቃሉ ልኮኛል ብሎ እንዳለው ይናገራል ማለት ነው። እና በዕብራይስጡ አዲስ ኪዳን ላይም ኢየሱስን ለማመልከት ኤልሳቤጥና ዳዊት አዶኒ እንጂ አዶናይ በፍጹም አላሉ። አሁን ለምሳሌ ሉቃስ 1:43 ላይ ኤልሳቤጥ ምንድን ነው ያለችው? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆናል አለች። እዛ ላይ አዶኒ ነው ብላ የምትጠቀመው የዕብራይስጡ ላይ። ሐዋርያ ሥራ 2:34 ላይ ደግሞ ያህዌ ጌታዬን ጠላቶቼ የእግር መረገጥ እስካልደርስ በቀኝ ተቀመጣለሁ ለሚለው አሁንም አዶኒ ነው የሚለው የዕብራይስጡ አዲስ ኪዳን ላይ ማለት ነው። ሐዋርያ ሥራ ምዕራፍ 13 ቁጥር 2 ላይ ደግሞ ምን አደረጉ? እነሱም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳውል ለጠሯቸው ሥራ ለዩልኝ አለ ይላል። ስለዚህ እዚህ ጋር ያህዌን ሲያመልኩ ነው የሚለው የዕብራይስጡ ራሱ የአዲስ ኪዳን ዕብራይስጡ ላይ ያህዌን እያለ ነው የሚጠቀመው ማለት ነው። ይሁዳ ምዕራፍ 1 ቁጥር 5 ላይ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋ የሚለው ላይ ጌታ የሚለውን ቃል ያህዌ ብለው ነው በዕብራይስጡ ያስቀመጡት የዕብራይስጥ አዲስ ኪዳን ላይ ማለት ነው። ያው እንደምትመለከቱት ኮዴክስ ሲናቲከስ ላይ ኩሪዮስ ይለዋል። ኮዴክስ ቫቲካነስ ላይ ደግሞ ኢየሱስ ብለው አስቀምጠውታል። ራሱ ያ ስህተት ነው። ጌታ ከግብፅ ምድር አውጥቶ የማያምኑትን ያጠፋው ያህዌ እንጂ ኢየሱስ አይደለም ማለት ነው። ኢየሱስ ብለው ጌታ የሚለውን ወደ ኢየሱስ ለማስጠጋት ቫቲካነስ ኮዴክስ ቫቲካነስ ያዘጋጁት የሥላሴ አማንያኖች ኢየሱስ ብለው አስቀምጠውታል ማለት ነው። እሺ ይህንን ካየን ዘንዳ ምክንያቱም ዘሌዋውያን 25:38 ላይ ማየት ትችላላችሁ። የከነዓን ምድርን ሰጣችኋት ዘንድ አምላካችሁ ሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ እኔ ያህዌ አምላካችሁ ነኝ ይላል። ራሱ ያህዌ ነው ያወጣው። ዘዳግም ዘጸአት 16:4 ላይም ያህዌ ሙሴን በሕጌ ሄዱ ወይ አይሄዱ እንደሆነ ፈትናቸው ዘንድ ከሰማይ እንጀራ አዘንብላቸዋለሁ አለው ይላል። ዮሐንስ ወንጌል 6:32 ላይ ተመልከቱ። ኢየሱስም አለ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አለ። ስለዚህ እስራኤልን ከግብፅ ምድር ያወጣው ማን ነው? አባቴ ነው ያለው ኢየሱስ ራሱ። ያህዌ ሙሴን በሕጌ ወይ አይሄዱ እንደሆነ እንድፈትናቸው ከሰማይ እንጀራ አዘንብላቸዋለሁ ያለው ነው ራሱ። ከግብፅ አወጣዋቸው እያለ ያለው ማለት ነው። ያህዌ ያህዌ ደግሞ ምንድነው? ከሰማይ እንጀራን የሰጣችሁ አባቴ ነው አለ። ስለዚህ አባቴ ነው ካለ አብ ነው እስራኤልን ከግብፅ ባርነት ያወጣው ማለት ነው። መልአክ ልኮ ነው ያወጣው ማለት ነው እንጂ ኢየሱስ አላወጣም ማለት ነው። ራሱ ኖርማሊ ስትመለከቱት ማለት ነው። ይህንን ስንላቸው ኢየሱስ አንድ ጌታ ነው ተብሏል እና ከዘዳግም 6:4 እና ማርቆስ 12:29 ጋር ይመሳሰላል ይላሉ። ኖ እንደዛ አይደለም። ራሱ ረብ የሚለው የዕብራይስጥ ቃል መምህር፣ መሪ፣ አለቃ፣ ታላቅ በሚል ፍቺ አለ። ለምሳሌ አንደኛ ነገሥት 8:25 ላይ ተመልከቱ ረቢ የሚለው ቃል እንዴት እንደገባ ማለት ነው ራሱ። ስለዚህ ረቢ ደግሞ መምህር ወይ መምህሬ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 38 ላይ እነርሱ ረቢ ወዴት ትኖራለህ አሉት። ትርጓሜው መምህር ወይ ማለት ነው አለ። ስለዚህ እዚህ አንቀጽ ላይ በግሪክ ኮይኔ ረቢ ብለው ያስቀመጡት ረቢ የሚለው የዕብራይስጥ ቃል ነው። ስለዚህ ረቡኒ ማለት ደግሞ መምህራችን ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 16 ላይ
ኢየሱስም ማርያምን አላት። እሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ወይ ማለት ነው ስላል። ስለዚህ ወደ ግሪክ ትምህርት ቤት ገብተን ራሱ ወንድ መምህር ኩሪዮስ ሊባል ይችላል። ሴት መምህር ደግሞ ኩሪያ ልትባል ትችላለች። ኩሪዮስ ትርጉሙም ጌታ ብቻ ሳይሆን መምህር ማለት ጭምር እንደሆነ ማርቆስ ጴጥሮስን ኢየሱስን በአንድ አውድ ላይ ረቢ እንዳለው ይናገራል። ማርቆስ 9:5 ላይ ይሁት ጴጥሮስን መልሶ ኢየሱስን ረቢ በዚህ መሆን ለእኛ መልካም ነውና አንድ ላንተ፣ አንድ ለሙሴ፣ አንድ ሌላ 3 ዳሶችን እንስራ አለው ይላል። ስለዚህ አሁን እዚህ ጋር ረቢ ብሎ ሲናገር አማርኛው ላይ መምህር ብሎ ነው ያስቀመጡት። ቲቸር ማስተር ብሎ ነው ያስቀመጡት እንግሊዝኛ ላይ ማለት ነው። ስለዚህ የማርቆስን ጽሑፍ መሰረት አድርጎ የጻፈው ደግሞ የማቴዎስ ወንጌል ጸሐፊ ጴጥሮስ ኢየሱስን ኩሪዮስ እንዳለው ይናገራል። ማቴዎስ ወንጌል ምዕራፍ 17 ቁጥር 4 ላይ ጴጥሮስን መልሶ ኢየሱስን ኩሪዮስ በዚህ መሆን ለእኛ መልካም ነው፣ ብንወድስ በዚህ 3 ዳስ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። ስለዚህ የትኛውን ነው ጴጥሮስ ያለው? ረቢ ነው ያለው ወይስ ኩሪዮስ ነው ያለው ብለን ስንል አይ ኩሪዮስ የሚለው ቃል ረብ በሚለው አስተማሪ በሚልም ይመጣል። ረቢ ማለት ኩሪዮስ ማለት እንደሆነ ከተረዳን ዘንዳ ኢየሱስ መምህራችሁ አንድ ነው ሲል ረቢያችሁ አንድ ነው ማለት ነው ራሱ። ማቴዎስ ወንጌል ምዕራፍ 23 ቁጥር 8 ላይ እናንተ ደግሞ ረቢ ተብላችሁ አትጠሩ፣ ረቢያችሁ ወይም መምህራችሁ አንድ ስለሆነ እናንተ ወንድማማቾች ናቸዋል። ረቢ የሚለውን ቃል ነው የተጠቀመው። አንድ ረቢ ነው ያለው። ዮሐንስ ወንጌል 7:16 ላይ ትምህርቴ ከላከኝ እንጂ ከኔ አይደለምና አለ። ዮሐንስ 8:26 ላይ ደግሞ አባቴ እንዳስተማረኛል። አባቱ ወይም አብ አስተምሮት መምህር የሆነ አንድ መምህር አለ። ስለዚህ ኢየሱስ በአንድ አምላክና በሰዎች መካከል ያለ ትምህርት ተሰጥቶት የሚያስተላልፍ ረቢ ነው። አንድ ረቢ ነው። ረቢ ተብላችሁ አትጠሩ፣ ረቢ አንድ ነው። አንድ ረቢ አለ ነው ያለው። ጳውሎስ ደግሞ አንድ ኩሪዮስ ኢየሱስ ክርስቶስ አለን ሲል አንድ መምህር አለን እያለ ነው። አንደኛ ቆሮንቶስ 8:6 ላይ ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ኩሪዮስ ኢየሱስ ክርስቶስ አለን አለ። ኩሪዮስ ማለት መምህር በሚል ይመጣል። አንድ ረቢ አንድ መምህር አለን አለ። አንድ አምላክ አለ አለ። ያ አንድ አምላክ ምንድነው? ሁሉን ነገር የፈጠረ ነው። አንድ አምላክ አብ አለን ነው የሚለው። ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አለ። በአንድ አምላክና በሰዎች መካከል ያለው ደግሞ መካከለኛው ምን አለ? አንድ ኩሪዮስ አለ ማለት ነው። ይህ አንድ መምህር ኢየሱስ ሲሆን መምህሩ ኢየሱስ አባታችሁ አንዱ እርሱ የሰማዩ ነውና ሲል ጳውሎስ ደግሞ ይህ አንዱ አባት አስገኚ ስለሆነ አንድ አምላክ አብ አለን በማለት ተናግሯል። ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ አባታችሁ አንዱ እርሱ የሰማዩ ነውና በምድር ላይ ማንም አባት ብላችሁ አትጥሩአል። ኢየሱስ ደግሞ አባታችሁ አንዱ የተባለው አንድ አምላክ ነው። እንደና ደግሞ አንድ መምህር አለ ደግሞ የተባለው ደግሞ አንዱ ጌታ የተባለው ነው። አንደኛ ቆሮንቶስ 8:6 ላይ ትንቢተ ሚልክያስ 2:10 ላይም ተመልከቱት። ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን አለ። አንደኛ ቆሮንቶስ 8:6 ላይም እንደዛ ነው። ለእኛስ ነገር ሁሉ ከእርሱ በኩል የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ነው የሚለው። አንድ አምላክ አንድ አባት አብ ሲሆን በአንድ አምላክና በሰዎች መካከል ያለው መካከለኛ ደግሞ አንድ አለ። እሱ ደግሞ ምንድነው? መምህር ነው። ሰው የሆነ መምህር ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። እርሱም ዘማን ክራይስት ጂሰስ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ስለዚህ አባታችሁ አንዱ እርሱ የሰማዩ ነውና አንድ አምላክ አብ አለን፣ አንድ አምላክ አለ የሚለው ተመሳሳይ አቀማመጥ አለው። አብን ያሳያል። መምህራችሁ አንድ ነው፣ አንድ ክርስቶስ ኢየሱስ አለን፣ መካከለኛ አንድ አለ የሚለው ደግሞ ተመሳሳይ አቀማመጥ ያሳያል ማለት ነው። እና ይህንን የሚያሳየው ኢየሱስ ሁሉንም ጠቅልሎ የያዘ አንድ ጌታ አዶናይ በፍጹም አይደለም። ምክንያቱም አንደኛ ጌትነቱ መነሻ አለው፣ ሁለተኛ ከእርሱ በላይ ያለ ጌታውን ጌታዬ እያለ ይጠራል። ሶስተኛ የእርሱ ጌታ ራሱ አብ እርሱን ባሪያዬ ብሎታል። ኢሳይያስ 42:1 ላይ እነሆ ደግፌ ያስኩት ባሪያዬ እያለ ነው የሚናገረው። ራሱ ባሪያዬ እያለ ይናገራል። ስለዚህ ማንን ነው ባሪያዬ ያለው ስንል ኢየሱስ የያህዌ ባሪያ ስለሆነ ጌታዬ ካለው ያህዌ የኢየሱስ ጌታ ስለሆነ ባሪያዬ ካለው ኢየሱስ የሁሉ አንድ ጌታ አይደለም። ኢየሱስ ባርነቱ ለአንድ ጌታ ለአብ ከሆነ ኢየሱስ የጌታ ቅቡ እንጂ የባህሪ አንዱ ጌታ በፍጹም አይደለም። የሉቃስ ወንጌል ምዕራፍ 2 ቁጥር 26 ላይ ራሱ የጌታ ቅቡ ነው የሚለው። እንግሊዝኛው ሎርድስ ክራይስት ነው የሚለው፣ የጌታ ክርስቶስ ነው የሚለው። ራሱ ሞትን ሳይ በመንፈስ ቅዱስ ተረድቶ ነበረ። የጌታ ቅቡን በጌታ የተቀባውን ነው የሚለው አማርኛው። ጌታ የሚለው አንድ ጌታ አለ፣ የአንድ ጌታ ደግሞ ይቀባዋል። ቅቡ የሚለው ያስቀመጠው በግሪክ ደግሞ ክርስቶስ የሚለው ነው እና ተቀባይ የተቀባ ክርስቶስ መሲህ ማለት ነው። ኢየሱስ በጌታ ከተቀባ የኢየሱስ ጌትነት ራሱ የኢየሱስ ጌታ ጌትነቱ የባህሪ ሲሆን ኢየሱስ ግን ጌታ የተባለው በመደረግ ላይ ስለሆነ የጸጋ ብቻ ይሆናል ማለት ነው። እርግጥ ነው ኢየሱስ በዘመኑ ከአምላክ የተላከ አንድ መምህር ስለሆነ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ መምህር ሆነ
ከአምላክ ዘንድ እንደመጣ እናውቃለን። ረቢ ነው ያለው ራሱ። ረቢ መምህር ሆነ ከአምላክ እንደመጣ እናምናለን። ከአምላክ የመጣው መምህር ማን ነው? ኩሪዮስ ማን ነው? ራሱ ኖርማሊ ማለት ነው ማዕረግን ነው የሚያሳየው ራሱ። አይ እንደዛ ስንላቸው አይ ኢየሱስ የጌቶች ጌታ ተብሏል ምናምን ላሉ ይህንንም እንይ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 ላይ ሴቶች በማህበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲታዘዙ እንዲናገሩ አልተፈቀደላቸውም አለ። ሴቶች በማህበር ዝም ይበሉ አለ። ሕግ ኦሪት የሚባለው እንዲገዙ እንጂ እንዲናገሩ አልተፈቀደላቸው። የት ቦታ ነው የተባለው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 16 ላይ ፈቃድሽ ወደ ባልሽ ይሆናል እርሱም ገዥሽ ይሆናል አለ። ገዥሽ ይሆናል አለ። ስለዚህ ወንድ ምንድነው? በሴት ላይ ገዢ ነው። ወንድ የሴት ራስ ነው። ሴት ባሏን ጌታ እያለች ከታዘዘችለት ትሸለማለች ራሱ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 ላይ ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና እንዲሁ ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለታል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴት ራስ ደግሞ ወንድ፣ የክርስቶስ ራስ ደግሞ አምላክ እንደሆነ እንድታውቁ እወዳለዋል። የወንድ ሁሉ ራስ ክርስቶስ ነው የሚለው ኃይለ ቃል ይሰመርበት። ወንዶች ሁሉ የሴቶች ራሶች ከሆኑ የወንዶች ራስ ደግሞ ክርስቶስ ነው። ራስና ደግሞ ጌታ ተለዋዋጭ ቃል የሆነ የመጣ ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 31 የተመለከቱት ኢየሱስ ምን አደረገው? ራስና መድኃኒት አድርጎ በቀኙ ከፍ ከፍ አደረገዋል። ራስና መድኃኒት አድርገዋል። ስለዚህ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ደግሞ ጌታ አደረገው ይላል። ጌታ አደረገው፣ ራስ አደረገው ማለት ራስ ማለትና ጌታ ማለት ተመሳሳይ ነው። አንዱ አምላክ ኢየሱስን ራስና ጌታ ካደረገው ኢየሱስ የራሶች ራስ ነው። ራሱ ባሎች ጌቶች ናቸው ለሚስቶቻቸው። የባሎች ደግሞ ራስ ማን ነው? ኢየሱስ ነው። የወንዶች ራስ ማን ነው? ኢየሱስ ነው። ስለዚህ የራሶች ራስ ማለት የጌቶች ጌታ ማን ነው? ኢየሱስ ነው። ክርስቶስ የጌቶች ጌታ ነው የተባለው በአንጻራዊ ደረጃ ስለሆነ እሱ ራሱ ከእርሱ በላይ ደግሞ ራስ አለው። ኢየሱስ ራስ ያደረገው ደግሞ አንዱ አምላክ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የክርስቶስ ራስ አምላክ እንደሆነ እንድታውቁ እወዳለሁ። የክርስቶስ ጌታው የክርስቶስ የበላዩ ማን ነው? አምላክ ነው ብሎ ነው ያስቀመጠው። የክርስቶስ ራስ አምላክ እንደሆነ እንድታውቁ እወዳለሁ ከተባለ የኢየሱስ ክርስቶስ ራስነት በመደረግ ላይ የተመሰረተ ነው። ምክንያቱም ራስ አድርጎ በቀኙ ከፍ ከፍ አደረገው ስለሚል ማለት ነው። ራስ ተብሎ የገባው ቃል ምንድነው? አርኬጎስ ይብለዋል። አርኬጎስ ማለት አለቃና ገዢ ማለት ነው። ለምሳሌ ራዕየ ዮሐንስ ምዕራፍ 1 ቁጥር 5 ላይ ይሁት የምድር ነገስታት ገዢ ተብሏል ኢየሱስ። የምድር ነገስታት ገዢ ማለት የጌቶች ጌታ ማለት ነው። ሁሉን ከእግሩ በታች ያስገዛለት አንዱ አምላክ ሲሆን ኢየሱስ ራሱ ደግሞ ሁሉን ላስገዛለት ለአንዱ አምላክ ይገዛል። ኤፌሶን ምዕራፍ 1 ቁጥር 22 ላይ ሁሉን ከእግሩ በታች ያስገዛለት ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 27 ላይ ሁሉ ከእግሩ በታች ያስገዝቷል ሲል ሁሉ ተገዝቷል ሲል ለኢየሱስ ሁሉን ካስገዛለት ከአብ በቀር መሆኑን ግልጥ ነዋል። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ሁሉን ላስገዛለት ለእግዚአብሔር ይገዛል። ኢየሱስ ራስና ገዢ ጌታ ያደረገው አንዱ አምላክ ጌትነቱ የባህሪ ሲሆን ኢየሱስ ግን የጌቶች ጌታ የተባለው የነገስታት ንጉሥ በተባለበት ሂሳብ ነው። ራዕየ ዮሐንስ ምዕራፍ 17 ቁጥር 14 ላይ በጉ የጌቶች ጌታና የነገስታት ንጉሥ ስለሆነ ይላል። ስለዚህ ምንድን ነው የኢየሱስ ንግስና? የነገስታት ንጉሥ ነው። ንግስናው ራሱ መነሻ አለው። በስጦታ ያገኘው ነገር ነው። ሉቃስ 1:32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ እርሱም በያዕቆብ ቤት ለዘላለም ይነግሣል። ስለዚህ ንግስናው ራሱ ከአምላክ ያገኘው ከሆነ ጌታ አምላክ የአባቱን የዳዊትን ንግስና ከሰጠው እርሱ የነገስታት ንጉሥ የተባለው በአንጻራዊ ደረጃ በስዩም ሲመትን ነው የሚያሳየው። በባይብል የነገስታት ንጉሥ የተባለው ኢየሱስ ብቻ አይደለም። አርጤክስስም ናቡከደነፆርም የነገስታት ንጉሥ ተብለዋል። ለምሳሌ ዕዝራ 7:12 ላይ ከነገስታት ንጉሥ ይላል። ንጉሠ ነገሥት ነው የሚለው እንደ ግዕዙ ቃል። ንጉሠ ነገሥት ማለት የነገስታት ንጉሥ ማለት ነው። አፄ ኃይለ ሥላሴን ራሱ ንጉሠ ነገሥት ይሏቸው ነበር፣ የነገስታት ንጉሥ ይሏቸው ነበር ራሱ። ስለዚህ የነገስታት ንጉሥ የሚለው ዕብራውያን ዕዝራ 7:12 ላይ ለአርጤክስስ ይቀበታል። ዳንኤል 2:37 ላይ ደግሞ የነገስታት ንጉሥ የተባለው ናቡከደነፆር ነው ማለት ነው። ስለዚህ በገዢና በተገዢ መካከል ያለው መገዛዛት የግብር መገዛዛት ፈንክሽናል ሰቦርዲኔሽን እና የባህሪ መገዛዛት ኦንቶሎጂካል ሰቦርዲኔሽን ተብለው ለሁለት ይከፈላሉ ማለት ነው። ሰውን የሚገዛው መገዛዛት የግብር መገዛዛት ይባላል ማለት ነው። ይህንን ነው የምናየው። አብ ግን ኦንቶሎጂካሊ ከወልድ ስለሚለይ ማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ በዛ ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ። አያችሁት? ይሄ የሰማይና የምድር ጌታ ኦንቶሎጂካሊ ሁሉንም የሚገዛ ጌታ ነው ራሱ። ሐዋርያት ሥራ ምዕራፍ 17 ቁጥር 24 ላይ ዓለሙና በእርሱ ያለውን ሁሉ የፈጠረ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ
አይኖርም ይላል። ስለዚህ የጌቶች ጌታ ኢየሱስ የተባለው በማዕረግ ደረጃ ነው። የነገስታት ንጉስ በተባለበት ሂሳብ ነው። የነገስታት ንጉስ መባል ደግሞ የተለየ ነገር ሳይሆን ማዕረግን ነው የሚያሳየው ማለት ነው። አንደኛ። ሁለተኛ ኢየሱስ ራስና ጌታ ቢደረግም ራስና ጌታ ያደረገው ሌላ አንድ አምላክ አለ ማለት ነው። የእሱ ራሱ አለ ራሱ ማለት ነው። እሱን ጌታዬ ብሎ የሚጠራው አንድ ማንነት አለ ራሱ ኢየሱስ ራሱ። ያ አንድ አምላኩ ደግሞ ኢየሱስን ባሪያዬ ይለዋል ራሱ። ስለዚህ የኢየሱስ ጌትነት አሁንም የባህሪ ጌትነት አይደለም ማለት ኢየሱስ የሰንበት ጌታ ነው ብለው ዘሌዋውያን 23:3ን ይጠቅሳሉ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 3 ላይ 6 ቀን ስራ ይሰራል፣ በሰባተኛው ቀን የእረፍት ሰንበት ነው ይላል። ሰው የተፈጠረው አምላኩን እንዲያመልክ ሲሆን አምላኩ ለሰው ሰንበት የፈጠረለት እንዲያርፍበት ነው። ሰው ለሰንበት ተፈጥሯል እንጂ ሰንበት ለሰው ተፈጥሯል እንጂ ሰው ለሰንበት አልተፈጠረም። ማርቆስ ወንጌል ምዕራፍ 2 ቁጥር 27 ደግሞ አላቸው ሰንበት ለሰው ተፈጥሯል እንጂ ሰው ለሰንበት አልተፈጠረም። ስለዚህ ሰው ራሱ ፍጡር መሆኑን ያሳያል። እንግዲህ የሰው ልጅ ለሰንበት ሁሉ ጌታዋ ነውና አለ። እዚህ ጋር ሰውና የሰው ልጅ የተባለው አጠቃላይ ሰውን ነው የሚያመለክተው። ለምን ኢዮብ 25 ቁጥር 6 ላይ ምንድን ነው የሚለው? ይልቁንስ ብስብስ የሆነው ሰው ትልም የሆነው የሰው ልጅ ምንኛ ያንሳል። ሰውና የሰው ልጅ የሚል ነገር አለ። መዝሙረ ዳዊት ምዕራፍ 144 ቁጥር 3ን መመልከት ትችላላችሁ። ኢሳይያስ 51 ቁጥር 12ን መመልከት ትችላላችሁ። ዘኍልቍ 23:19 ላይ መመልከት ትችላላችሁ። ስለዚህ ሰውና የሰው ልጅ የሚለው ለሰው ልጅ የሚመጣ ነገር ነው። ራሱ አምላክ ሰውና የሰው ልጅ አይደለም። እንግዲህ ሰውና የሰው ልጅ አጠቃላይ የሰው ልጆችን ካመለከተ ሰንበት የተፈጠረው ለሰው ማረፊያ ስለሆነ የሰው ልጅ ለሰንበት እንኳን ጌታዋ ነውና የተባለው ለዛ ነው። ልክ ሴት ለወንድ ተፈጠረች እንጂ ወንድ ለሴት አልተፈጠረም፣ ወንድ ሴት ጌታዋ ነውና እንደተባለው አይነት ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 9 ላይ ቁጥር 6 አንደኛ ቆሮንቶስ ምዕራፍ 11 ቁጥር 9 ላይ ሴት ለወንድ ተፈጠረች እንጂ ሴት ለወንድ ተፈጠረች እንጂ ወንድ ለሴት አልተፈጠረም ማለት። ልክ ዘፍጥረት 3:16 ላይ እርሱ ገዥሽ ነው ይላል። ገዢ ነው እሱ። አንደኛ ጴጥሮስ 3:5 ላይ ደግሞ ጌታ ብላ እየጠራችው ታዘዘችለት ይላል። ዘፍጥረት 18:12 ላይ ደግሞ ጌታዬ ትለው ነበረ ሳራ አብርሃም። ስለዚህ ሴት ለወንድ ስለተፈጠረችና ወንድ የሴት ጌታዋ ስለሆነ ወንድ የባህሪ ጌታ ነው እንደማንለው ሁሉ ሰንበት ለሰው ልጅ ስለተፈጠረና የሰው ልጅ የሰንበት ጌታ ስለሆነ የሰው ልጆች በአጠቃላይ የባህሪ ጌታ ናቸው አንልም። ሲቀጥል ኢየሱስ የሰንበት ጌታ ነው እንኳን ቢባል እንኳን ከአውዱ አንጻር ሰንበት የሰጠው ተብሎ በፍጹም አይተረጎምም። ከዛ ይልቅ በሰንበት ቀን መልካም በማድረግ በሰንበት ላይ የበላይ መሆኑን የሚያሳይ ነው ማለት ነው። ሲሰልስ የጌታችን አምላክ የሚል የሰንበት ጌታ የተባለውን ኢየሱስን አምላክ እንዳለው ያሳብቃል ራሱ ማለት ነው። ለምን ኤፌሶን ምዕራፍ 1 ቁጥር 17 ላይ የጌታችን የክርስቶስ አምላክ ይላል። ዘ ጋድ ኦፍ አወር ሎርድ ግሪከኛው የሚለው ሆቲዮስ ቱ ኩሪዮስ ሄሞን ነው የሚለው የጌታችን አምላክ ዘ ጋድ ኦፍ አወር ሎርድ ጌታችን ብሎ ያስቀመጠው ማለት። ጌታችን ደግሞ ለፍጡርም መሆን ይችላል። ለምሳሌ ዘፍጥረት 44:9 ላይ ዮሴፍን ምን ብለውታል? ጌታችን ብለውታል። ዘኍልቍ 36:2 ላይ ሙሴ ጌታችን ብለውታል። አንደኛ ነገሥት 1:43 ላይ ደግሞ ዳዊትን ጌታችን ብለውታል። ስለዚህ አንድ ሰው ተነስቶ የኛ ጌታ አምላክ አለው ካለ ጌታችን አምላክ አለው ካለ ጌትነቱ ማዕረግን ነው የሚያሳየው ማለት ነው። አይ እንደዛ ስንላቸው ሐዋርያት ሥራ ምዕራፍ 10 ቁጥር 36 ላይ ይጠቅሱና ኢየሱስ እኮ የሁሉ ጌታ በሚሆን ተብሏል ይላል። የሁሉ ጌታ በሚሆን ሲጀመር የሁሉ ጌታ በሚለው he is the lord of all የሚለው ኃይለ ቃል በ400 ድህረ ልደት በተዘጋጀው ኮዴክስ በፊደል ዴ እና በቁጥር 05 ላይ በሆነ ኮዴክስ ቤዛይምን ላይ በቅንፍ የተቀመጠ ነው። ራሱ ይሁት ከፈለጋችሁ ለማመሳከሪያ ኦሪጂናል ስለሌለ የተለያየ ቨርዥኖች ራሱ he is all of የሚለውን የሚያስቀምጡት በቅንፍ ነው። ለምሳሌ እንግሊዝ ስታንዳርድ ቨርዥንን፣ ኪንግ ጄምስ ቨርዥንን፣ ኒው አሜሪካ ስታንዳርድ ቨርዥንን፣ አሜሪካ ስታንዳርድ ቨርዥንን፣ ሊተራል ስታንዳርድ ቨርዥን፣ ያንግ ሊተራል ቨርዥን አረ ተጠቅሶ አያበቁም። በቅንፍ ያስቀምጣል። ለምንድን ነው በቅንፍ የሚያስቀምጡ ሲባል የኮዴክስ ቤዛይን ላይ በቅንፍ ስለሚያስቀምጠው ልክ ሉቃስ 3:23 ላይ እንደመሰላቸው አዝወዝ ሰፖርትድ የሚለውን ኮዴክስ ቤዛይን ላይ በቅንፍ እንደተቀመጠው ማለት ነው። እና ሲቀጥል ጥቅሱ ላይ የሁሉ የሚለው ገላጭ ቅጽል ፓንቶን የሚለው አይሁዳና አሕዛብን ለማሳየት የገባ እንደሆነ አንጻራዊ እንጂ ፍጹማዊ አይደለም። ለምሳሌ ፓንቶን የሚለው ቃል በአንጻራዊ ደረጃ ይመጣል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 13 ላይ እስካሁን ድረስ የዓለም ጥራጊ የሁሉም ጉድፍ ሆነናል አለ። ጳውሎስ የሁሉም ጉድፍ ሆነናል ሲል በአንጻራዊ ደረጃ እንጂ ጳውሎስ የማያውቁት ሁሉ ያጠቃላል ማለት አይደለም። በተመሳሳይ ኢየሱስም የሁሉ ጌታ የተባለው በአንጻራዊ ደረጃ ነው። ምክንያቱም አንደኛ ጌትነቱ መነሻ አለው፣ ሁለተኛ ከእርሱ በላይ የሆነ ጌታውን ጌታዬ እያለ ይጠራ፣ ሶስተኛ የእርሱ ጌታ አብ እርሱም ባሪያ ብሎታል፣ አራተኛ ከበላዩ ደግሞ ጌታ አለው ራስ አለው እና ሲሰልስ አማኞች የሁሉም ጌታ ተብለዋል። ለምሳሌ ገላትያ 4:1 ላይ ይውጡ ራሱ እላይ እኔ ግን እላለሁ አለ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ የሁሉ ጌታ ቢሆን ከቶ ከባሪያ አይለይባል። ወራሹ ሕፃን ሆኖ ባለበት ዘመን የተባለው አማኝ ነው። የሁሉ ጌታ ቢሆንም
ከቶ ከባሪያ አይለይም ማለት። የሕፃን የተባለው አማንያን ከሆኑ ኮንቴክስቹዋል ፓሴጅ ላይ ስንመለከተው ገላትያ ምዕራፍ 4 ከ2 እስከ 3 ይወት። ነገር ግን አባቱ እስከቀጠረ ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ ደግሞ እኛ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን አለ። ከዛስ ቁጥር 7 ላይ ከእንግዲህ ወዲህ ልጅ ነን እንጂ ባሪያ አይደለንም፣ ልጅ ከሆንን ደግሞ በክርስቶስ የእግዚአብሔር ወራሾች ነን አለ። ስለዚህ የሁሉ ጌታ ነው የተባለው አማኞች ራሱ የሁሉ ጌታ ተብሏል ባለ። ዮሴፍ ራሱ የሁሉ ጌታ ተብሏል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ አምላክ በግብፅ ምድር ሁሉ ላይ የሁሉ ጌታ አደረገኛል። ዮሴፍ በመደረግ ላይ የሁሉ ጌታ ከተባለ ኢየሱስ በመደረግ ላይ የሁሉ ጌታ ቢባል ያንስበታል እንዴ? ራሱ ማዕረግን የሚያመሳይ ወይስ ይበዛበታል? ስለዚህ ኢየሱስ የሁሉ ጌታ የተባለው ልክ አማኞችና ዮሴፍ በተባሉበት ሂሳብ አንጻራዊ ነው ማለት ነው። ስለዚህ የኢየሱስ ጌታ ግን በጌትነቱ ላይ ባርነት የሌለበት የሁሉ አንድ ጌታ አምላክ ነው። ስለዚህ ኢየሱስ ጌትነቱ የባህሪ ሳይሆን የግብር ነው ማለት ነው። ኦንቶሎጂካል ተርም ሳይሆን ፈንክሽናል ተርም ነው። ኢየሱስ የባህሪ ጌታ አይደለም፣ የዓለማቱ ጌታ አይደለም። የዓለማቱ ጌታ አንድ ነው። እሱም በጌትነቱ ላይ ባርነት የሌለበት አንድ አምላክ አላህ ብቻ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።